አየው ሙስሊሟ እህት ናት ኢትዮጵያዊት እህት ፖስት ያደረገችው ማለት ነው። ቆረ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚህም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። ዲቤት ጥሪ ነው። ቦሻን ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ። ህዳ ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም ለምንዎታለሁ። መቼም ታሪክ አክባሪ ነው። ጥሪ እንደማይንቁ ተስፋ አደርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ። ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልኝ። እንቀጥላለን። እኛ አያችሁ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይሄው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም? ዘማርያም ዘለቀ የመጣው ለምንድን ነው? ይሄን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት። ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንክ ዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለን ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ጺም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ጺም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይሄንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ ደግሞ ኤርሚያስ ዲቤት አላቀርብልህ ከነዘበነን የጀመርኩት በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኦቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉ ሊብየሰል እንዴት አንድ ሰው ያስቀመጠ የለም። አላየውም። ይሄው ከ5 ቀን በፊት እሷ ነች ያደረገችው። ይሄው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት በፉት ሊያር ነው ያወራል። ኤኒዌይስ ኤርሚያው ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምትጠቃልለው?
ማን ነው ፖስት ያደረገ? ከራሱ ጀምረ ይሄን መልስልኝ። ይሄንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ ሁለት መልእክት ብቻ አርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር አልጋር ጠቅልለውና ከዛ ተላል እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው። ቢኒ ብዙ አልሄድም፣ ግን ምናልባት አብዛኛው ሰው ይሄንን ነገር የከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበር። እንደኔ ሐሳብ ኤርሚዬ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይሄን አስበካል ኤርሚዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ደርሳል ብዬ አስባለሁ፣ ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡቲ ጋር ገብታችኋለሁ። ለዚህ በኩል አድርጉ። ኡቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼርሚዬ እሺ፣ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይሄን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስባያለሽ? አረ እስካሁን አውቆታል። አይ ይደረጋሉ፣ ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ኢቭን ላይቭ ላይ እሳቸው ይሰሙታል። ላይቭ ላይ ቁጥሩ ብዬ አስባለሁ። ያው 5 ቀን በፊት ነው። ይሄን ጥሪ ይቀበሉ። ቴንክ ዩ ቢኒያው መቀጠል ይችላል። እሺ ልጠቅልለው ሐሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል። እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ዳር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኞቻችሁን። እና በርቱ፣ እናበረታታችኋለን በዚህ ዙሪያ። በተረፈው ጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሲ ቀጥይ። እሺ ቢኒዬ ተባረክ። ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያኖች ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሐሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም ያስፈራ ነገር የለም። በነገራችን ላይ የከሌ ወይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም ያስፈራ ነገር የለም። በቤተክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ አለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይዛል፣ ትቻለው ማይልም ሐሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም።
ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ ያንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል። አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯልና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንክ ዩ መስዬ ተባረኩ። እውነታው ይሄ ነው እንዴ ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጠውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው። የዲቤት ጥሪ ሳቀርብለት በዚሁ በታቦቱ ጉዳይ ለሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸውም አለው እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል፣ ተቀበልኩትኝ። አጠፈው ምን ላድርገው? ፈለገ አቀረበልኝ፣ ተቀበልኩት። ተገናኘን ሜዳው ላይ። ደምረው አቀረበልኝ፣ ተቀበልኩት። ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ፣ ተቀበልኩት። ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እሺ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በቤቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑ ማብራዘር ይሄው ነው። ልድገመው ወንድሞች እናቶች። ለመምህር ዘበነ ለማ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር አቡኑ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር ምህረት አብ አሰፋ ጥሪ አቅርቤለታለሁ፣ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ፣ አልተቀበለም። አክሊለ ጥሪ አቀረበልኝ፣ ተቀበልኩት። በታቦቱ ጉዳይ አልወያይም አለ፣ ሳረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ አቀረበልኝ፣ ተቀበልኩት። አልወያይም ብሎ እራሱ ሳረዘው። ፈማነው ፈለገ ጥሪ አቀረበልኝ፣ ተቀበልኩት። ሜዳው ላይ ተገናኘን። ደምረው ጥሪ አቀረበልኝ፣ ተቀበልኩት። አስደግፎኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ፣ ተቀበልኩት። አስደግፎኝ ቀረ። እንዳትገባ ታስበላናለህ፣ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። ኦኬ እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ። ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት፣ ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለው። ወረፋ አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ ይፍታህ ይርግ ያንጾህ ቅዱስ እግዚእ ነው አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ
አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። እስኪናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ የነገረ ማርያም ትምህርት ነውና ይህን ጥያቄ የማይቀበልበት ምንም ምክንያት የለም። ይርሚ በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንፃር ነው። እና ራይት ሊያስመልጠው የፈለገው ሰው አለ ብራዘር። ቆይ ይሄ እንደ ሴት ወይዘሮ ከገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞቼ እናቶቼ አይደለም ሰው በሌላ አይደለም እንደዚህ ያረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡቲ ፊላ በምትባል እስላም እህት እሷ ሙስሊም እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ አዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማርያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከነሱ ጋር። ምክንያቱም ቲክቶክ ላይ እነሱ አይደል ነው የመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹን አሁን ቄስ አልኩ ከቄስ ጋር ነው አሁን ጫወታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ እንደው ቅፍ ድግፍ አርጋችሁ ተጠበቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶቹ እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርሯል። ስዩሜም ያቅሙን ወርሯል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። እኔ ወረፋ ይጠብቅ ነው ያልኩት። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉም እንጨት አይደል? ኦኬ ግማደ መስቀሉ ጊሼን ነው አሉ እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው።
እንጨቶቹን ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይሄ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎችና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱም ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። እሺ ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው? መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ። ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም። የሚያድን እንጨት የለም። ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነውና በቃ ኤርሚ እንዳለው አባትን ተቀበሉ። አሁን እኮ የጠራው ጥሪ ራሱ በጣም ተረት የሆነ ትምህርት ማለት አሁን በእስራኤል የነበረው በነ ሙሴ አማካይነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይሄንን መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካይነት የተሰራው ታቦት በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በኔ ፊት መቆም አይችልም። የሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይህን ትምህርት ማለት ነው። በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይህን ታሪክ አፈር ከድሜ ይበላል። ይሄ ትምህርት በአባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነት ነው እንደው አለ ህዳር 21 ምናከብረው ህዳር 21 ምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦልሃል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህም ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ ተባረክ ይላ ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ እኔ ግን አንድ ነገር ማለት የምፈልገው ዘማሪያም 2 ዓመት ሙሉ እያጠናህ ነበር የወንድም ዓለም የዛሬ 2 ዓመት ጥሪ ነበር እኮ 2 ዓመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳውት ነበርኩ ስትናገር ሰምቻለሁኝ። ግን የተሰራም አላየሁም። የዚች እህትንም ቤት አላውቀውም። ግን አሁን የሰማችሁ ሰዎች
ሼር አድርጉልንና ሼር እናደርገዋለን ለቀሲስ ድበኩሉ ማለት ነውና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው ኤኒዌይ አሁን እናደርጋለን ተባረኩ እንቀጥል አይደል ራሳችን ቀጥሉ ብናቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ ብንቀጥል መልካም ነው ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምጽ አልሰማሁም አለ ቤካ አልሰማሁት አለ ተናግሮ ነበር አልሰማሁትም እሺ ኤርሚ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው በርዕሱ ላይ ከዚህ በኋላ መቀጠል እንችላለን በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው በርዕሱ ላይ ገብታችሁ መወያየት ትችላላችሁ እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል ስለ ማርያም ስለ ተክለ ሃይማኖት ይለኛል ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ሰውያይ ማለት ነውና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል እና እንደዛ ያምናሉ ከታች ግን ወንጌል ስበክ ይላል ወንጌል ስለ ጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉ ኤርሚ ያለ ርዕስ አስቀምጥልን ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ ወለምነ ርዕስ አስቀምጥልንና ምን ወያይበትን የዛሬ ኦኬ የፈለጋችሁትን ርዕስ ተጠቀሙ እሺ ኤርሚ በልብ ያለ እንድንነጋገርበት የምትፈልገው ካለ ማድረግ ትችላለህ እሺ ቢናይ በምን አይነት ሐሳብ እናንሳ አለ ቢኒ ወይ እኔ ነው ወይስ ቢኒ ሁለታችሁ ኦኬ እኔማ አለው እየሰማሁ እሺ ለኛ ድል ስለተሰጠን የትኛው ርዕስ አንስተን እናውራ ፍሮም ናው ኦን ከዚህ በኋላ የሚቀጥል ርዕስ ማለት ነው ኦኬ እና ኑራ የሆነ ርዕስ እሺ ወይ ቢኒ ሳውዝን ጠይቀውና እሺ ቢኒ ሳውዝ ቢኒ ይሄ እኮ ርዕስ አልነበረም ኤርሚ ልክ ሲከፍት ሰዎች አላየም ነበር ኤርሚ ራሱ ጥሪ እንደቀረበለት አላወቀም ነበር ልክ ቤት ሲከፍት በቃ ሁሉም ሰው ዘማርያም ሲል ምንድነው ብለን ነው ገብቶ ያየው ኤርሚ አላየም ራሱ ጥሪ እንደነበረ እና አረስትም ገና ሳይጻፍ ነው እንትን የተባለው የምትፈልጉትን አንሱ ብላችኋል እንግዲህ ፒክ አድርጉ እሺ አላችሁ አንተ የሆነ የምትፈልገው ነገር ካለ አንተ አንሳና በዛ ጉዳይ ላይ ብንቆይ ይሻላል እሺ መልካም እሺ ስለ ጌታ እራት እናውራ ስለ ጌታ እራት እናውራ እናወራለን ስለ ጌታ እራት ግን ብሩኬ ሰሞን ጸሎቱ ላይ የሚያደርገው በድንግል ማርያም ነው እያሉ አንድ ቤተክርስቲያኒቱ አገልጋይ ጸሎት ዓለም ሁሉ የተሰራው በእርሷ ነው ለእርሷም ነው እያሉ ነው ቪዲዮ ልላክልና እንደዛ ሳይሆን አይ ቲንክ እንደዛ ላይ
አይ እንደዛ ሳይሆን አይ ቲንክ ምንድነው ሰውየው ያለው ሜቢ ሰምታችሁ ቆራረው ነው እንጂ የትኛውም ጸሎት ወደ እግዚአብሔር የሚያደርገው በማርያም በኩል ነው። በማርያም በኩል በስተቀር ወደ እግዚአብሔር አብ የሚያደርግ አንዳች ጸሎት የለም። ስለዚህ ጸሎት ማሳረጊያ ወይ መካከለኛ ሆና በእግዚአብሔርና በሰው መካከል ያለችው እርሷ ማርያም ነች የሚል አይነት ትምህርት ነውና ይሄን ጌታ መጥቶት የሚለው ነገር አይ ቲንክ መንሳት አለበት ብዬ አስባለሁ። ብሩኬ ፎርዋርድ አድርጌላለሁ እንትኑ እሺ አሰማና ቪዲዮን እዛ ሐሳብ ላይ መቀጠል እንችላለን። እሺ ማሳየት ትችላለህ? ለአንተ ልኬልሃለሁ ዋትስአፕ ላይ እሺ እሺ ማርያም መካከለኛ ከሆነች ክርስቶስስ ቢኒ በቤታችን በኩል ነው የሚያርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም። ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማንናት እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሊ። የትኛውም ጸሎት የትኛውም ልመና እመቤት ሆይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ እመቤታችን አሁን በኦርቶዶክሳዊ ስርዓት ባስተምሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ is the soul of the Orthodox worship ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለሆነ ሕያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል፣ ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁሉ ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደለም። እና አምላክን መውለዷ አንድ ነገር ነው። ከዚያም ደግሞ የአምላክ እናት የተባለች መኖሯ ሌላ ነገር ነው። ከዚያ ደግሞ ወደ ልጇ ሁሉንም ማቅረብ መቻሏን ደግሞ ሌላ ነገር። የማዳን አምላካዊ ስራ ውስጥ የማይተካ ሚና አላት፣ ነበራት፣ ይኖራታል። በሶስቱም ነው እየገለጽናል። አይ ነበራት ግን አልፏል አይደለም የምንለው። ነበራት አላት ሆንም ካላልን ሌላ ችግር ውስጥ ነን ማለት ነው። ወሰዋሰቢሁ ለያዕቆብ የያዕቆብን መሰላል አንቺ ነሽ። ያዕቆብ በቤተል ሆኖ በሌሊት በራእይ ያያት ሰዋስው ዘወርቅ አለች፣ የወርቅ መሰላል። ያቺ መሰላል ከምድር እስከ ሰማይ ትደርሳለች። በእርሷ ላይ ማን ተቀምጦባት ነበር? ያየው እግዚአብሔር፣ የኃያላን ጌታ የኃያላን አምላክ ነው እግዚአብሔር ተቀምጦባታል። ከዚያ በመሰላሏ ላይ መሰላሏ ባዶ አልነበረችም እና የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመልክቶ ነበር በራእይ። ያቺ መሰላል እኮ አንቺ ነሽ። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ አይደል? በመሰላል አይደለም የምንረማመደው። አምላክ ሰው እንዲሆን አምላክ ሰው ቢሆን ሰው ደግሞ መልሶ አምላክ እንዲሆን አምላክ ሰው ሲሆን ሰው አምላክ ሆኗል አይደል? የዚህ ምክንያቱ አንቺ ነሽ። ወሰዋሰቢሁ ለያዕቆብ የያዕቆብ መሰላል አንቺ ነሽ። ሲጀመር ወደ ሰው ዘር የመጣው በማን በኩል ነው? በእመቤታችን በኩል ነው። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የእሷ ያንን ማዕከላዊ ቦታ መያዝ ማለት እንደ ግለሰብ አይደለም፣ እንደማን እንደ አምላክ እናት። ከእርሷ ጋር ማን ስላለ ዘወትር እግዚአብሔር ምስሌክ ያለ ምንድን ነው? እግዚአብሔር ከአንቺ ጋር ነውና አይደለም በጸለይን ቁጥር እግዚአብሔር ሁል ጊዜ ከእርሷ ጋር ነው። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ
ዘሶሎ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው ክብሩን ይገልጣል ቸርነቱን ያድላል የእርሷን ምልጃና ጸሎት ደግሞ ሁሉ ጊዜ ይሰማል ያ ማለት በአዎንታ ይመልሳል ማለት ነው ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል ቅዱሳን በእውነት ነው ያማልዳሉ ይጸልያሉ ለኛ ባጸደ ስጋም ባጸደ ነፍስ የነሱ የባለሟልነት ሞገስ ነው የነሱ ሞገስ በራሱ ባለሟልነት የእርሷ ሞገስ ደግሞ ለየት ያለ ነው ከባለሟልነትም ያልፍና የምንድን ነው አይደል የእናትነት ነው የእናትነት አንድ ሁለተኛ ደግሞ የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያርገው ወደ እግዚአብሔር የትኛው ያለ ጸሎት ደግሞ አንጸድቅም ያለ ቤተ ክርስቲያን ምልጃ አንጸድቅም ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም አሁንኛ ብዙ ስላለፋ ነው ጉዳዩ ከሌሎች ጋርም እየተማገትን ምልጃን አንዳንድ ሰው ህሊና ውስጥ ያው በንግግር ስለሚታወቅ ነው በአንድ ሰው ህሊና ውስጥ ምን ይመስል ኦፕሽናል ነው ያማት አማራጭ ያለው ነገር ወይ በምልጃ ተጠቀማለህ ያለ በለዛ ተጠቀም አይነት ነገር ነው አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለው ምልጃ ሲጀምር የኦርቶዶክሳዊ ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊ ጠባይዋ ለይሳንሷ ምልጃ እና የነዚህ የበስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራቅ የሚያርግባት ማንናት እመቤታችን አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘይአርግ ሉአሊ የትኛውም ጸሎት የትኛውም ልመና እመቤቷ ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም አልቦ ማለት የለም ዜሮ ማለት ስለዚህ ከዚህ አንፃር ስናይ የእመቤታችን ጸሎት በእርሷ አረገ ማለት ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ በዚህ የአማራጭ ውስጥ የሚገባ አይደለም ማለት እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት አላት ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት በቃ ከዚህ በላይ እንግዲህ ምን ያደርጋል እዚህ ላይ ሐሳብ መልስ ይስጡበት ድነናል እየዳንን ነው እንድናለን አላት ነበራት ይኖራታል ብሩክ ያለ ወንድምነት ወይ ቢኒ ከላይ ያለውን ስሞ ተቀበሉት ማንናቲ ቢኒ ያለ ይሰማል ምንስ ነው ያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው ሁለት አንዳችሁ ቀጥሉ ቢኒ ርዕስ ተመረጠ ወይስ ጀስት ሀሳብ ነው? ናትናኤል ገብቷል ነው እሱን አናግረው እና ደግሞ ቤኪ አሁን በከፈተው ቪዲዮ ላይ በሱ እናወራበታለን። ኦኬ ናቴን ምን በጥሪው ላይ ነው ማወራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር የሰማኸው አልመሰለኝሽ? ብሩክ እሺ ቀጥል ሶሪ ጥሪው ናትናኤል በተመለከተ ሚኒ እንኳን ደህና መጣ። አቤት ጥሪው ለኤርሚ እንዲደርስ ዘማሪያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማሪያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ ሰማናል እኮ ዲያቆናት ብሎ አልነበረ ብሩክ ሚውት አታርጉትሽ ተናገርሽ። አይ ያናገርኩ እኮ ነው ከየት ቤተ እምነት ነው አልኩኝ። እድል ሰጥህና ታወራለህ ለምፈልገው ለማተረላክ ዲያቆናት ብሎ እንደሚሄድ ነገር አረከው። ስለዚህ ዲያቆናት ሁሉ መጥተዋል። አሁን አንተ በቃ እንድትናገር ከየት ቤተ እምነት ነው በየዘጋችሁ ብኝ እኮ ነው። አይ ሐሳቤን ልጨርስ እኔ እኮ አይደለም ሐሳቤን ልጨርስ ማለት ለም ተቋርጠ በቃ ኦርቶዶክስ ነህ። እሺ ርዕስ አይሰማህም? እንደ ኦርቶዶክስ ነው ለማወያየት ነው የገባው።
አዎ ጥሪውን በተመለከተ ነው የገባሁት። ያው ቢኒኮን ሰምቶኝ ታረቁኝ። ኦኬ አንዴ ቆይ አንዴ ወንድምነት ኦኬ ነው ኤልሱ እሺ ያው ወንድማችን መጥቷል። ያው እሺ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ኤርሚ ደህና ነኝ እግዚአብሔር ይመስገን። ባለፈው ዲያቆናት እንጥልኝ ብለህ ነበርና በዛ መስፈርት መሰረት ዘማርያም ጥሪ አቅርቦልሃል አድርስለት ብሎኝ ነው። በምን ጥሪ ጉዳይ ለማድረስ ነበር? የሴት ቅምጥ ባለው ነው ያለ እሱም ወይስ ምንድነው? በመስቀሉ ጉዳይ። ኦኬ ምን ነበር እኔ ያቀረብኩትኝ ጥሪ? ተናገር እንጂ። በመስቀሉ ጉዳይ ምን ነበር ያቀረብኩት ጥሪ? መስቀሉ ጉዳይ ለማን ነበር ያቀረበውለት? መስቀሉ ጉዳይ አንተ በፈለከው ረስኮና ያቀረብከው አንተ በመረጥከው የቤተክርስቲያን ማንኛውም መጽሐፍ ማለት ነው። ወንድሜ አማርኛ እየሰማን አይደል? ለማን ነበር ያቀረብከው? ጥያቄውንማ ያው ለኦርቶዶክሳውያን ያቀረብከው ለግለሰብ ነው ያቀረብከው? እሺ ለግለሰብ ለኦርቶዶክሳውያን እየተደማመጠ ነው ወንድሜ። ማን ነበር መጀመሪያ ዮሐን ጠየቀ አይደለ? እሱ ዲያቆን አይደለም አልከው አይደለ? እሺ እኔ ነኝ ሚዩት ያደረኩ። ተደማምጠህ ካላወራ ታች አወርዳለሁ። እኔ ነኝ ሚዩት ያደረኩ። ግለሰቦችን የምትፈልገው ወይስ ቤተክርስቲያን ሰዎች የምትፈልገው? ብራዘር በማህበርም ተደራጅታችሁ ነው። ግን የጠየቅኩን በተግባቦት ህግ አውራኝ። ከመጣህ አሁን እዚሁ አንተ ራሱ የምትናገረው እስክታጣ ድረስ አሁን እዚሁ እያጣደፍኩ ነው። ለማን ነበረ መቼ ነበረ ጥሪ ያቀረብኩት እኔ ወይስ ጥሪ ያቀረበልኝ በነገረ መስቀሉ ላይ? ኦርቶዶክሳውያን ጥሪ ያቀረብከው አይደለ? መቼ ነው ጥሪ ያቀረብኩት? ኦርቶዶክሳውያን ግለሰቦች አይደለም። ግለሰቦች ይሄ ነው ኦርቶዶክስ። እኔ ነኝ ሚዩት ያደረኩ። ለማን ነው ብዬ ስልህ ለኦርቶዶክሳውያን ለተብለኛ አራተም ተጣጣ እባክህ። ኦኬ እሺ ለተንም አንቢ ያልከው እኮ በቃ ፈራህና የማርያም ይኸው መጣ። ዘማርያም ዘሚካኤል ዘጊዮርጊስ በል አፈርደቼ ነው የምትገጡት። አሁን ለመጀመሪያ የጠየቅኩን በአግባብ መልስ። ተግባቦት ወቅ ተረጋጋና እናውራ። ይኸው እኔ አይደለሁ እዚህ ማውራ ኤርሚያስ ተግባባ እናውራ። ለማን ነው ብዬ ስልህ ለኦርቶዶክሳውያን። ማን ነበር ጥሪ ያቀረበውን እያልኩ ያለሁት? በአግባብ ተናገር። መቼ ነው ያቀረብኩትኝ? ከእኔ በፊት ያቀረበ ሰው አለ ወይ? ዝም ብሎ ማይከፍተው ዘማርያም ዘሚካኤል ዘጊዮርጊስ ዘሰይጣን ብላት በለኝ። ተረጋጋና አውራ ብራዘር። ሁሉ ቀን ስትመጡ እዚህ ደማችሁ አይፍላም። ኦኬ አንተ አሁን አዲስ የምትነግረኝ አይደለም። ቅድም ላይ ሰዎች ነግረውኛል። የዘማርያምን መልሻለሁ። ግን አሁን ከመጣህ ዘንዳ ማን ነበር በመጀመሪያ በነገረ መስቀሉ ላይ ጥሪ ያቀረበው ለእኔ? መቼ? በስንት ዓመት? ማይክ ፈትና ንገረኝ ናቲ። ልደት ፈርተህ እኮ ቀረህ። እሱማ እኮ ልደት ነው እኮ ፈርተህ ቀረህ። መቼ ፈርተህ ቀረህ እኮ? የዛሬ ዓመት ጋናውራ ብራዘር። መቼ ነው ፈርተህ እኮ ቀረህ አይደለ? አንተ ታሪክ ላይ ነው የምወያየው አልክ። አሁንም እኔ የሚዩት ያደረኩ መቼ ነው ብዬ ስልህ ታሪካችን አትበል። መቼ ነው ጥሪ ያቀረበው? ተረጋጋውንም አልተረጋጋም። አየህ ልብህ እንዳይጥ 340 ጊዜ እየመጣ የተግባቦት ህግ ወቅና ተረጋጋና እናውራ እኮ። እንዳላደርግ ከፈለግ ተግባቦት ህግ ወቅና እኔ ተረጋግቻ። አትበሳጭ። ለምን ትበሳጫለህ እንዴ? እኔ አልተበሳጨሁም። ምን እንዴ ናላችሁን እኮ አዘው። እኔ እኮ ተረጋግቼ ነው የማወራው። ቀስ ብዬ እኮ ነው። ድምፀትህ ራሱ እኮ የተረጋጋ አይደለም። ምን ብዬ ገና በመግባትህ እኔ ስጠይቅህ ለማን ያቀርብኩት መቼ ነው ያቀርብኩት ማን ነው በመጀመሪያ ያቀረብ ይልብ ስለ ኦርቶዶክስ ነው የምትለው። ማን ያቀርበው በመጀመሪያ ጥሪውን? እኔ እኮ ተረጋግቼ ነው የማወራው። መቼ ነው ጥሪውን ያቀረበልኝ? ሰው አቅርቦልኝ ከሆነ መቼ ነው ያቀረበልኝ? እኔ አቅርቤ ከሆነ መቼ ነው ያቀረብኩት? መረጃውን ተናገር። ጋይድ ማይክ ፈተናት ስላልተግባባን ማለት መደማመጥ እኔ ሰምቼ ያንተን 4 ነጥብ ከሰማሁ በኋላ ነው የማወራው። አሁን መልስልኝ። ማን ነበር መጀመሪያ ዲቤት ያቀረበልኝ? ልደተ ቃል። እሺ ምን ብሎ መቼ ነው ያቀረበልኝ? ታስታውሳለህ ዘመኑ? የዛሬ ዓመት። እሺ አምጣው ወንድ ጆኒ ብሪንግ ዘ ሞባይል። እንዴት እንደሚዋሹ ላሳያችሁ። ና ይሄንን አንሳ። አሁን ናትናኤል ሂድና ዋሽ ብለውት ነው የመጣው። እንዴት እንደሚዋሽ ላሳያችሁ ወንድሞች። እዚህ ያላችሁ አንድ አረባክ ፖለቲካ ተስራ ምን ጉዳዩን ትወያያለህ አትወያይም ነው። አራት ነጥብ። ቆይ የመጣው ተናገሩና አምጣው። ኤርሚያስ ጋር ነው። አይ አምጣው። ቆይ ሚዩት አድርገው ነው ሚዩት አድርገው
እሺ ኦኬ። ይሄ ጽሁፍ ይታያል? 2 ዓመት ሆነው። አድምጠኝ። ይሄ ጽሁፍ ይታያል? ይነበባል? ጽሁፍ ይታየኛል። ምን ይላል? ተናገር እንጂ ምን ይላል? ኧረ ተናገር፣ ምን ይላል? This is Orthodox. አንብቦ ምን ይላል? ይታየኛል። ምን ይላል? ለልደተ ቃል ጥሪ ምላሽ ይላል። ምላሽ። ቴንክ ዩ። ጊዜው መቼ ነው ወንድሜ ናቲ? እየተናገርኩ እኮ ነው። ለልደተ ቃል ጥሪ ምላሽ ይላል። መለስክ። እሺ ቴንክ ዩ። ጊዜው መቼ ነው? እዚህ ጋር መቼ ይላል? አንተ ዛሬ አይሰማም እንዴ? አውቀን ኔትወርኩን ዋይፋይ እንትን ዳታን ዘግተማ እንደዛ አታወራኝ። እስካሁን ጥሩ ስታወራ ነበር። ጊዜው መቼ ነው ይላል? 2 ዓመት 23 2023 2 ዓመት አይደል? ሁለት ሺህ 23 ይላል እኮ 2 ዓመት ሞላው አይደል? 2 ዓመት ሆነ። እሺ አንተ ዓመት ነው ብለኸኛል፣ ዋሽተሃል ማለት ነው። እሺ ኦኬ እንቀጥል። ምንድነው የመለስኩት? አንተ ያደረከው እኮ አንተ ነህ። አልወያይም ነው ያልኩት። 2 ዓመት አለም 5 ዓመትም 10 ዓመትም ቢሞላው ወሬውን ቋንጣ አድርገህ የቆረኸው እኮ አንተ ነህ። ኦኬ እኔ ነኝ ሚዩት ያደረግኩ። ውይይቱ ደግሞ ቋንጣ ያደረግከው አንተ ነህ። ኦኬ ችግር የለውም። እሱን አሁን ትበለዋለህ። ኦኬ አሁን ስማው፣ ቪዲዮውን ልከፍተው ነው። ስማው ምላሹ ማለት ነው። ሰላም ቅድመ ሁኔታዎችን አስቀመጥክ። ሰላም ነው። እግዚአብሔር ሚዩት አድርገው፣ ሚዩት አድርገው። ቅድመ ሁኔታዎችን አስቀመጥክ። ሚዩት አድርገው። ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ ፊት ኤርሚያስ በእሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰምቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ በመታየት እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልቀውኝ ለምዶ ምገባው አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይሄንን አሁን አንተ የሰጠውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች በእነሱ በኩል እነግርህና አብረን ፊት ለፊት እንግዲህ ለህዝብ የምናሳየው እናሳያለን ማለት ነው። መልካም ፈቃደኛ ነኝ ለማለት ፈልጌ ነው። ይሄንን ቪዲዮ የምሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት። ጥሪውን ተቀብያለሁኝ። ጥሪውን ስቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍት አጠቃላይ ታሪካዊ አመጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው። ፈቃደኛ ነኝ። እንግዲህ ሼር በማድረግ ለልደተ ቃል አድርሱልኝ ወንድሞች። እግዚአብሔር አምላክ ይባርካችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ልብ በሉ እዚህ ያላችሁ 1300 ሰዎች የዛሬ 2 ዓመት 2023 በ10/6ኛው ማለት ነው በ10ኛው ወር ቀን 6 ማለት ነው ኦክቶበር ማለት ነው አሁን ያለውበት ወር ማለት ነው ድፍን 2 ዓመት ሞላው። ልደተ ቃል የዘማርያም ጓደኛ ነው። ልደተ ቃል ይሄንን ጥሪ አቅርቦልኝ አዎ ቀበልሃለሁ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍ ብዬ ስለው ወገቤን ብለው የሚሉት ኦርቶዶክሳውያን ናቸው። ምክንያቱም አከርካሪያቸውን እንዴት እንደምሰብረው ስለሚያውቁ
አከርካሪያቸው ለኦርቶዶክስ መጽሐፍ ቅዱስ አይደለም፣ ገድላት፣ ድርሳናት፣ ታምራት በሚባሉ መጽሐፍት ላይ ነው። በዚሁ በነገረ መስቀሉ መጽሐፍት ላይ ደግሞ ድርሳነ መስቀል የሚል መጽሐፍ ጽፋለች፣ መጽሐፈ ጤፉ ጽፋለች፣ መጽሐፈ ስንክሳር ላይ አለ። ታዲያ ማነው ወገቤ ነው ያለው? ማነው ጥሪውን አልቀበልም ብሎ ያለው? አድርሱለት ብዬ ያልኩትኝ ይኸው 6400 ሰው ሼር አድርጎታል። 503 ሰው ኮሜንት ጽፏል። የዛሬ 2 ዓመት ማለት ነው። ዘማርያም ተኝቶ ነበር እንዴ? ዛሬ ነው የነቃው? ይህን ሁሉ ከራሳችሁ ወንድም ከልደተ ቃል ጋራ ስንነጋገር ምን ነው አልሰማም ነበር? እንደ ባኦል ጣዖት ልደተ ቃል እንደውም ይሄንን ጥሪህን ካላነሳህ ቋንጣ አድርገህ ሰቀልካት ብያልኩት እኔ ነኝ። ቋንጣ አልክ እንዴ? ናትዬ አጎርሳለሁ። ለምን አንተ አትገባበትም? ለምን አትገባበትም ናቲ? እና እሺ እሰጥሃለሁ። ከኔ ጋር ነው ወይ? አድምጠኝ ብራዘርዬ፣ አድምጠኝ። አፍራችኋል። ከኔ ጋር ቀጠሮ መያዝ እንችላለን? አድምጠኝ ብራዘር፣ ቆይ አፍራችኋል። አላፈርም። ማንም ያፈረ የለም። አንተ እኮ ርዕሱን ቀይረህ አድምጠኝ ወዳጄ። ታሪካዊ አመጣጥ ካልከው አድምጠኝ ማለት አውራ ማለት አይደለም አይደለ? ቅድመ ሁኔታ አስቀምጠህ ታሪካዊ እሺ፣ ሚዩት እንዳናረግ አድምጠኝ ማለት ጨርሼ ሰጣለሁ። አመጣጥ ታሪካዊ አመጣጥ ለክርስትና ህይወት እኮ አይሆንም። አረ እንዴ ይኮ ማናቸው የሚታዘቡት ነገር ነው። እሺ፣ ለምንድን ነው እየሰማኝ ከሆነ ችግር የለም። ቆይ አሁን እዚሁ አፈር ደቼ ሳስግጠው ታየለ እንዴ? አሁን ከፈለገ ማለት ነው እሱ ራሱ እና ነው። ቆይ በደንብ አድርጌ እኔ መግረፍ በደንብ ነው የምችልበት። በደንብ ቆይ በደንብ አድርጌ እኔ ሱሪህን አስወልቄ ነው የምገርፍ በእውቀት ማለት ነው። ኦኬ፣ ይሄንን ጥሪ አልተቀበልክም ብለህ ስትለኝ አልተቀበልኩም ወይስ ተቀብያለሁ? አሁን ለልደተ ቃል ቪዲዮ በመለስኩበት ላይ 1300 ሰው እየሰሙ ባሉበት ላይ አልወያይም ነው ያልኩት ወይስ ነገረ መስቀሉን በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍት ነው ብዬ ያልኩት? ናቲ መልሳው። አሁን እንዴ ቀጥዬ እንዴት እንደምገርፍ አሳያለሁ። ሱሪህን አውልቄ ማለት ነው የምገርፍ። እንደ ባለጌ ልጅ ሱሪህን አውልቀህ ትገረፋለህ። እዚሁ ጥሪውን አልቀበልም ነው ያልኩት ልደተ ቃል። እናንተ የሚመጠናችሁ ቃል ይሄ ስለሆነ ማለት ነው። ተናገር። አሁን ማይክን ክፈትና አልቀበልም ነው ያልኩት ወይስ እቀበላለሁ? አልተቀበልኩም። ታሪኩን ሁሉ ጨምሩ። አልተቀበልኩም። ኦኬ፣ ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቅድመ ሁኔታ አስቀምጠህ ነው መሸሻ ቃል ሰንቀረ ቁጭ አልከው። ቪዲዮ ላይ ምንድን ነው የመለስኩት? መሸሻ ቃል አስቀምጠህ ነው የሸሸኸው። ምን ነበር? አልቀበልም ብለሃል በግልጽ። ምንድን ነው መሸሻ? ታሪካዊ አመጣጥ ብለህ እኮ ነው ቁጭ አልከው አይደለ? መስቀል የመጣበት ታሪካዊ አመጣጥ አደርብ። ታሪካዊ አመጣጥ ኔትወርክ ከሆነ አስተካክል ብራዘር። እሱን አስቀመጥከው ያለ ኔትወርክ ከሆነ አስተካክል። ታሪካዊ አመጣጥ ብለህ ካልክ አንዴ ካወራ በቂ ነው። አንዴ ናቲ ጓንዴ ሰማኝ። ታሪካዊ አመጣጥ ላውራ ነኝ። እኮ አውራ፣ ግን አንዴ ካወራህ ስለሚሰማኝ ያንኑ ቃል ከምትደራርበው ታሪካዊ አመጣጥ አለው የለውም ነው ያልኩ። ነገረ መስቀሉ በቤተክርስቲያን አሁን አውራ። ታሪካዊ አመጣጥ አለው። ዋናው ግን መስቀል ቅዱስ ነው የሚለው ነው ለክርስትና መስፈርት እንጂ ታሪካዊ አመጣጥ አይደለም። ታሪካዊ አመጣጥ የሌላቸው በርካታ አገሮች አሉ። እሱ አይደለም መሰረታዊ ሀሳቡ። ገብቶሃል? ስለዚህ አሁን ክርስትናው መሰረታዊ ታሪካዊ አመጣጥ ሳይሆን መስቀል ቅዱስ ነው አይደለም የሚለው ነው። ኦኬ፣ እየተደማመጠን እሺ። መስቀል ቅዱስ ነው ቅዱስ አይደለም ብሎ ያስባለው ግማደ መስቀሉ ኢትዮጵያ የመጣውን ሁሉ ጨምሮ ነው አይደል? ቅዱስ የሚያስብለው ደሙ ስለነካው አይደል? ቅዱስ ያስባለው። ማይክን ክፈተው፣ አትዝጋው ማይኩን። ታሪካዊ አመጣጥ ስላለው ሳይሆን ደሙ ስለነካው ነው አይደል? ቅዱስ ያስባለው ነው ያልኩ ወንድሜ ናቲ። ደሙ የነካው መስቀል ግሼን ማርያም አለ አይደል? አለ። እሱ መስቀል ቅዱስ ነው ቅዱስ አይደለም? ቅዱስ ነው። መስቀል ማንኛውም ቅዱስ ነው። ክርስቶስ አንድ የከበረበት ስለሆነ ያ ምልክታችን ነው። እሱ መስቀል ታሪካዊ አመጣጥ አለው ነው። መስቀል
ወንድሜ ዛሬ ማንገታችን የምናደርገው ኧረ እኩል አታውራ ብለሽ እባክህ ረጅም ሰዓት እሱ መስቀል አንገቴ ላይ ያሰርኩት አንተ ፕሮፋይል ላደረከው ያ መሰረታዊ ነገር እሱ ነው መስቀል የምንለው። እንዴት አይነት አይ ላውራን የማሳቡን ልግለጽ ወንድሜ እኔ ጠየቅኩን ያ የጌታ ደም ነካው ብላችሁ ያላችሁት መስቀል ግማደ መስቀሉ ጊሼን ነው አሉ ብላችሁት የምትሉት እሱ መስቀል ቅዱስ ነው ቅዱስ አይደለም ነው ብያልኩ። አዎ ወይ አይደለም በለኝ ከሆነ ያ መስቀል መጥቶ ኢትዮጵያ ውስጥ የተቀመጠበት መቼ ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? አመጣጡ ውይይቱ ስራን አድምጠኝ አመጣጡ እውነት ነው እውነት አይደለም ብሎ የሚለው እሱን ታሪክ ሁሉ ስራ እንዴ ግሸን ያለው ነው ቅዱስ ነው ቅዱስ አይደለም ወይስ ጠቅላላ መስቀል ቅዱስ ነው አይደለም ነው? እኔ አጠቃላይ መስቀል አሁን እዚህ እኮ ሽፍት አደረክ። ግሸን ያለው ቅዱስ ነው ቅዱስ አይደለም ነው? አንደኛ ኔትወርክ ነው ወይስ ምንድነው ወንድሜ? ኔትወርክ ነው ወይስ ወይ ሌላ ሰው ላስገባ? ግሸን ያለው ቅዱስ ነው ቅዱስ አይደለም ነው ወይስ አጠቃላይ ኔትወርክ ነው ይመስላል። ኔትወርኩ ነው አይደል ወገኖች? ኔትወርክን አስተካክለና ሳወራ ትደርባለህ። ኔትወርኩ አይደል? በደንብ ሰምተዋል እኮ ታዲያ ለምን እንደሚደራ በደንብ ሰምተዋል። መመለስ አልፈልግም። ለምን እንደሚደራ አርቦታል። መመለስ አልፈልግም። እንዴት መጣ ካልከው ታሪኩ ሊነሳ ነው። እሱ ደግሞ ያንን አይፈልግም። አስተካክለውና ናቲ ስለዚህ ፈርቷል። በቃ አስተካክለህና ኔትወርክ ከሆነ እኔ ኔትወርኩ ነው ብዬ ነው የጠረጠርኩ እንጂ አንድን ቃል እንዴት 5 ጊዜ ደጋግማል አንድ ሰው ኔትወርኩ ካልሆነ በስተቀር። ኤርሚያስ አንዴ ስማኝ እስቲ። አሁንም ይኸውልህ ስለምታስወጣኝ ስለምትረብሽ ሁሉም ስለሚያውቅ ስማ እስቲ አብዳ። እሺ ማን የረበሸው? አሁን ገና ገብቶ ሰላም ሳይል ማን የረበሸ ያቃል ማለት ነው። ኦኬ ሌላ ተረጋግቶ ማውራት የሚችል ሰው አለ? ናቲ ና ከእንደገና። ኦኬ ለናትኒ ድል እንስጠው አንዴ። ኦኬ ኤርሚዬ የሚገባ ሰው ካለ እኔ ታችሁኝ ላድምጣችሁ አስገባስ። ችግር የለም። እሺ ኦኬ እሺ ካለቀቅሽልን። እሺ ማን ነው? ማራናታ ነው ነገር። እሺ ናቲ ኔትወርክ ነው ወይስ ምንድን ነው? አንድ ቃል ከ5 ጊዜ በላይ ነው ደራርበህ የምታወራው። አንድ ቃል በቃ በቂ ነው። አሁን ለምሳሌ ናትናኤል ብለህ ከሆነ ናትናኤል እንደዛ ማለት የለብህም። በቃ አንዴ ናትናኤል ብለህ ከዛ ቀጥሎ ያለውን ሀሳብ ተናገር። ኔትወርክ ከሆነ ግን እረዳሃለሁ። አሁን በደንብ እንደማመጣለን። ኔትወርክ ነው እንግዲህ ይሰማል። አሁን ይሰማል። እሺ ኦኬ ከተሰማ አሁን በምታወራበት መጠን ለእኔ እየተሰማኝ ነው። የኔም ከተሰማህ ያልኩ ምንድነው እኔ ነገረ መስቀሉን አጠቃላይ ነው ያልኩት። ቄሶች ከኪሳቸው ጨምሮ ከሚይዙት መጾረ መስቀልኛ ዲያቆናቱም ከምንይዘው ጀምሮ ግማደ መስቀሉን ግን የትኛውም ነገር ማለት ነው። እኔ ከመስቀል ግማሹን አውርተን ግማሹን ልተው አላልኩም። ያንተ ወንድም ነው ግማሹን ጥዬ ግማሹን አንጠልጥዬ ብሎ ያለው። የመስቀሉ ቅዱስነት ላይ ላውራ ታሪካዊ አመጣጡ ግን ይለፈኝ አለ። ያው ከምኑ ጾመኛ ነኝ እንትኑን ግን አቅምሽኛ አይነት ነገር ማለት ነው። እኔ ደግሞ አብሬ ፈትፍቼ ጥሩ አድርጌ ላጉርስ ናቅረብ ነው ያልኩት። ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ካለ ቅዱስ መሆኑና ለመሆኑን ያሳየኛል ማለት ነው። አንድ ሁለተኛ የኢትዮጵያ ኦርቶዶክስ ታሪክሳን ነገረ መስቀል ብላ በጻፈችበት መጽሐፍት ላይ ድርሳን አላት። በመጽሐፍ ስንክሳር አለ። ታሪካዊ አመጣጥ ትርክቱን የጻፈችበት መጽሐፈ ጤፉት የሚባል አለ። ኦኬ ሌሎች መጽሐፍቶች ላይ አለ። ይህንን ታሪክ ቤተክርስቲያኒቱ እውነት ነው ብላ ከተቀበለችው አንድ ሰው ለመወያየት ሲመጣ ነገረ መስቀሉ ከተነሳ ዘንዳ ከዚህ ድንበር ነው ከዚህኛው ድንበር እንዳታልፍ የሚባል ነገር የለም። ቤተክርስቲያኒቱ መጽሐፍት በጻፈቻቸው ኦፊሻሊ በሆኑ ቤተክርስቲያኒቱ መጽሐፍት ሁሉ ጭምር ነው የማወራው እና ጥሪውን ተቀብያለሁኝ። ጥሪውን ሲቀበልህ ግን ነገ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚል በመጽሐፍ ቅዱስ ብቻ ሳይሆን ስለ ታሪካዊ አመጣጥ እሌኒ የምትባለው ንግስታችሁ በደሟ እኮ ነው ባሏን ያጠመቀችው። ምን እንትን ዘንዶን ጎትቼ እንደማወጣበት ስለሚያውቅ ነው። በደሟ ራሷ ነች ያጠመቀችው። ከጡቷን ቀዳ ደም አውጣት ከውሃ ጋር ቀላቅላ ንጉሱን ባሏን ያጠመቀችበት ጥምቀት የአፄ ዘርዓ ያዕቆብ ላበት ማለት ነው። ላብ ይሄ ከሰውነት የሚወጣ ወዝ እሱ ሁሉ ጭምር ከክርስቶስ ደም እኩል እንዴት እንደተነጻጸረ እዛ ሜዳው ላይ ስንገናኝ እናወራ ነበረ ብዬ ለልደተ ቃል ጥሪ መልስ ሰጠሁት። ተቀብያለሁ።
ግን በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱም ነገረ መስቀሉ ላይ በሚያወራው ትርክት ላይ ነው የማወራ ነው ብዬ ያልኩትኝ። አሁን 1400 ሰው ቪዲዮን እየሰማ እዚሁ አለ ቀጥዬ ማሳያለሁ። አንተ ግን እዚሁ ካድክ። ኦኬ ምንድነው አሁን የምትለው ናቲ? ጨረስክ? እሺ ጨርሻለሁ። ይህ ደግሞ በውይይቱ በቀረበው ኔትወርክ ይሰማናል? አዎ በደንብ ይሰማል። በውይይቱ በቀረበው ሀሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደታ ቃልን የጥሪ መልእክት ክፈተው፣ ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ልክ ነህ፣ እውነት ነው፣ በትክክል ሰምተኛል። ልክ ነው፣ ቅድመ ሁኔታዎችን አስቀመጥክና ውይይቱ በዛው ተረሳ። ለምን ተረሳ? ከዛ በኋላ አሁን ማነው አልቀበልም? ተረሳ። በቃ ቅድመ ሁኔታዎችን አስቀመጥክ እኮ አንተ። ምንድነው ቅድመ ሁኔታዎች? የልደታ ቃልን አሰማኝ። ቆይ ምንድነው የልደታ ቃልን አሰማኝ? ቅድመ ሁኔታ የለውም። መስቀል ቅዱስ ነው ቅዱስ አይደለም የሚል ነበር። ናቲ ሰማኝ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ አላለኝም አላልኩም። አዎ ብሎኛል። እኔ በላው ላይ አብሮ መሄድ አለበት ብዬ አልኩት። ምን ነበረ? ከፈለክ እዚሁ ቪዲዮን ከፍተዋለሁ። ምን ነበረ? ምንም ጭምር አብሮ መሄድ አለበት፣ ምንም ጭምር አብሮ መነሳት አለበት ብዬ አልኩት። ታሪካዊ አመጣጥ የምኑ የመስቀሉ አይደል? አዎ አርዕስት ተለቀቅኩ፣ ጨመርክበት እኮ ጨመርኩበት እንጂ ቅድመ ሁኔታ አረከው። ቆይ አርዕስት ግን ቅድመ ሁኔታ አረከው። ናቲ ሰማይ፣ ቆይ ቅድመ ሁኔታ አይደለም አድምጠኝ። አርዕስት ለቀቅኩ ወይ? ለምሳሌ ለቀሃል፣ ቅድመ ሁኔታ አስቀምጠህ ለቀሃል። አልለቀኩም። እኔ እዚሁ ከፍተዋል። 1500 ሰው እየሰማ ማለት ነው። ነገረ መስቀሉ ብሎ እሺ፣ ልክፈተው። ኦኬ ቴንክ ዩ። ልክፈተው፣ ህዝቡ ይስማ። ልብ በሉ። አሁን ይሄን ቪዲዮ ስትሰሙ መጨረሻ ናቲ ታሪካዊ አመጣጥ ብለህ ነው የዘጋኸው። ናቲ ቆይ ብራዘርዬ፣ የምታወራው ከኤርሚያስ ታሪካዊ አመጣጥ ደግሞ ለክርስትና ህይወት አይደለም ወዳጄ። ምንም ችግር የለውም። ሚዩት አድርገው። ታሪካዊ አመጣጥ የሌላቸው ብዙ ክርስቲያን ሀገሮች አሉ። አድምጠኝ ብራዘር። አሁን ታሪካዊ አመጣጥ የሌለው መስቀሉ ቅዱስ መሆኑ የሚያምኑ ብዙ እግዚኦ ለክርስትና ታሪካዊ አመጣጥ አለ መስቀል። ኧረ በመድኃኒዓለም ዝም በሉት ሰውየውን እንዴ! ምንድነው ሰሞኑን የገባባችሁ ወንድሞቼ ኦርቶዶክሳውያን? አፈራችሁ፣ ተሸማቀቃችሁ፣ ተዋረዳችሁ። በራሳችሁ ታሪክ፣ በራሳችሁ መጽሐፍቶች፣ በራሳችሁ ልጆች እኔ ጋር እየመጣችሁ ተራ በተራ አታልቅሱብኝ። ይኸው ስሙት ይሄን ቪዲዮ። ምንድነው ያልኩትኝ? ልደተ ቃል ምን ነበር ያለኝ ያቀረበልኝ? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ በሚል ነው። ይሄን ጥሪ ሲያቀርብ ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን አሁንም ሌላ የቀረ ነገረ መስቀሉን በተመለከተ ታሪክ አለው። ታሪካዊ አመጣጡን ሁሉ ጭምር አብረን እናወጋለን ያልኩት። ከአርዕስት ወጣው። እሱ ስለ መስቀል ጥሪ አቅርቦልኝ እኔ ስለ ታቦት አልኩት አላልኩትም? ስለ ማርያም አልኩት አላልኩትም? ታዲያ ምንድን ነው ያልኩትኝ? ያው ስሙት። ተናገር እውነቱን። ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም። በመጀመሪያ ይሄ መቼ እንደቀረበ ይሁት 2023 በ10ኛ ወር ቀን 6 ማለት ነው። የዛሬ 2 ዓመት ማለት ነው። ለልደተ ቃል ጥሪ ምላሽ። ኦኬ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ወይ ኦኬ ከተናገረ ላይ ከማሰማት በፊት ምንድን ነው ያልኩት? ጥሪው ምን ብያለሁ? ተቀብያለሁ። መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ተቀብያለሁ። ነገር ግን ሚዩት አድርግ፣ ካልሆነ አስወርዳለሁ። ሚዩት አድርገው ብራዘር። እኔ አውርቼ ስጨርስ ነው። 1600 አይደለም 6000 ሰው ለምን አያወራም? የምታወራው ኤርሚያስ አበበ ከሚባል እሱ ላይ ለምን አትወያይም? እሱ ላይ ለምን አትወያይም? የመጀመሪያ ያንተ ቅድመ ሁኔታ ከመምጣቱ በፊት እዚህ ጋር በነበረው ሄዳችሁ በቃ በሉ። ጥቁር ልበስ ከፈለገው፣ በባለፈው ጥቁር እንደለበሳችሁ ጥቁር ልበስ። ታሪክን ጠብቀ ታወራለህ። ቅድመ ተከተልን ጠብቅ፣ ስርዓትን ጠብቅ፣ የተግባቦትን ህግ ጠብቅ ነው ያለው። ኦኬ ቪዲዮ ገና አላለቀም። ምን አልኩት? ጥሪውን ተቀብያለሁ። ምኑን? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚለው ማለት ነው። መቼ? የዛሬ 2 ዓመት
የ2003 ማለት ነው በ10 6ኛው ቀን ማለት ነው። ኦኬ አንዳችሁም ኦርቶዶክሳውያን እፊቴ አትቆሙም ብዬ ስል ለጉራ አይደለም። ኦኬ ለጉራ አይደለም። ይነስራል አልኩ ገና ስትቆም ከማጋ እንደምታወራት አይለ ቀና ብላ አይኔን እያየ ታወራለህ እዛ ላይ ስንገናኝ። ልብ በሉ አቀረበልኝ ጥሪ ተቀበልኩት። የጥሪ ምላሽ ማለት ነው ተቀብያለሁ ብሎም የጥሪው ምላሽ ምን ይላል? ተቀብያለሁ ነው። አልቀበልም አልኩኝ አላልኩም። ታዲያ ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ ብቻ በብሉይና በአዲስ ኪዳን ብቻ ሳይሆን ታሪካዊ አመጣጥ አለ። የኢትዮጵያ ኦርቶዶክስ ታሪክያን ምን ያላመጣችኋል ምድሪቱ ላይ ያመጣሁት ብላ ያላለች። በሰለሞን ዘመን መንግስት ታቦት ሰርቄ አምጣለሁ ብላለች። አንድም ኦርቶዶክሳዊ እፊቴ ቀርቦ ይሄን ነገር እውነት ሊያደርገው አልቻለም። ቤተክርስቲያን ይሳደባል ብሎ የሚሉት ዳርያስ እነዳለሁ እንደ ደብረ ብርሃን በግ ማለት ነው። በእውቀት ናና ግባና ሞግት ነው የተባልከው። ኦኬ መስቀሉን አምጥቻለሁ አለች። ታቦቱ መጣ የተባለበትን ክብረ ነገሥት መጽሐፍን ጽፋለች። ድርሳነ ጽዮንን ጽፋለች። በገድለ ተክለ ሃይማኖት ላይ ሁሉ ጭምር ጽፋለች። በገድለ ላሊበላ ላይ ሁሉ ጭምር ጽፋለች። ናና ገባና እውነት አድርገው ነው ታቦቱ ኢትዮጵያ ውስጥ እንደመጣ። እሱኛ አልሆነም። መስቀሉስ ድርሳነ መስቀሉ ማነው ነገር መስቀሉስ መስቀሉን አምጥቻለሁ አለች። ከየት ከአገሩን አናገርም በኋላ ላይ አምጥቻለሁ አለች። ከየት ከሆነ ሀገር። ኦኬ መጽሐፍ ጽፋለች። አዎ ምን የሚል ድርሳነ መስቀል በማን በደብረ ሊባኖስ ገዳም። ከዛስ መጽሐፈ ጤፉት በማን በጊሼን ደብረ ከርቤ። ከዛስ መጽሐፈ ስንክሳር በማን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት። እሱ ውስጥ የተጻፈ ስለ ነገረ መስቀሉ ስለ ታሪካዊ አመጣጥ የሚያወራ ክፍል አለ። ነገረ መስቀሉን በተመለከተ የሚያወራ ታሪክ አለ። እሱን ሁሉ ጭምር ኢንክሉድድ ያደረገ ይሁን ነው የኔ ጉዳይ። እናስ ልደተ ሆዬ ሲሰማ አይ ኤርሚሱ ጋማ ሽንቴ ይመጣል እውነቴን ነው የምልህ እንዲህ አይነት ልማድ አለኝ እና ብሎ የሚል ሰበብ ማብዛት ፈለገ ማለት ነው። ቤተክርስቲያን የጻፈችውን የለቀለቀችውን በሶስት መጽሐፍት ላይ የጻፈችውን ነገረ መስቀሉን በተመለከተ ጥሪ ያቀረብኩልህን ሁሉ ኢንክሉድ ታደርገዋለህ ያልኩትኝ አልፈልግም አለ። ባይ ዘ ዌይ እነ ደምረው እነ ዲያቆን ስዩም ጥሪ ጠርተው ከመሰረዛቸውና ከማስቆማቸው በፊት የመጀመሪያ ጥሪ ጠርቶ ሱሬ አደናቀፈኝ ብሎ የሸሸ የመጀመሪያ ፈሪ አክሊለ ይባላል። በቃል ኪዳኑ ታቦት ጉዳይ እንወያይ ብሎ ጥሪ አቅርቦልኝ እሺ ብዬ ሰላም አይሆንም በአዲስ ኪዳን ታቦት እንጂ በብሉይ ኪዳኑ ታቦት አልወያይህም አለ። አክሱም ጽዮን ማርያም አምጥቻለሁ ብላ ያለችውስ ቤተክርስቲያንህ የሙሴ ታቦት ኢትዮጵያ ውስጥ ነው። ሙሴኒ ርእያ ሀገረ ቅድስ ሲል የሚያድርስ ደብተራ የሚተርከው ትርክት የሚያዘው የሞይን ዜማ እፊቴ እውነት አድርገው አልቀበልም አለ። እኔ ምን ላርጋችሁ ታዲያ? ስለዚህ መጀመሪያ ጠርቶ ጥሪ የሰረዘ አክሊል ይባላል። ከዛስ ጥሪ ጠርቶ በነገረ መስቀሉ ላይ እንጨቶቹ ነው የደፈሩት። ደግሞ መጀመሪያ ሲደፍሩ አክሊለም ስለ እንጨቱ ታቦት ነው ያለው። እንጨት አደረግልህ ነበር አልኩ። እዛው ስትመጣ በእውቀት ታደርገው ነበር ሰረዘው። ጠብቁኝ አንዴ። እሺ እስከዛ ወገኖች ሼር አድርጉት፣ ታፕታፕ አድርጉት። ታፕታፑን አትሊስት 1 ሚሊዮን እናስገባው። በቃ ፖይንቱ ምንድነው? መስቀል አለኝ ስላለች ግማደ መስቀሉ ጊሸን ነው አሉ ተብሎ እስከዛሬ ድረሱ ሲባል ስለነበር እሱም ላይ ተጠየቁ ነው። ከየት አመጣችሁት ነው። ኦኬ እንዴት መጣ? ማን አመጣው? ታሪካዊ ዳራው ምን ይመስላል? እውነት ነው ወይ? ከዛ መስቀል ደግሞ መስቀል ያድናል አያድንም የሚለውን እኮ እዛው ላይ ለጥቆ ማውራት ይቻላል። እናንተ እኮ ታሪክም ላይ ዋሽታችሁ ነው መጽሐፍ ቅዱስም ላይ የምትዋሹት እና ሁለቱም ላይ ተጠየቁበት እንጂ ምን ነው አንዷን ብቻ ነው። that's the whole point. thank you ወንድምነት ኦኬ። ስለዚህ እኔ አልወያይም አልኩኝ አልወጣኝም። ጥሪያቸውን አልተቀበልኩም፣ ተቀብያለሁ። እንደውም የኔን ጥሪ ነው ያልተቀበሉት።
ዘበነ የኔን ጥሪ አልተቀበለም። ምረታብ የኔን ጥሪ ሰላም ሰላም ለእናንተ ይሁን ቤተሰብ። ሜታ አርጋው ነው እሰጣለሁ። እንደቆየህ አውቃለሁ። እሰጣለሁ። ቴንክ ዩ ወንድማችን ታገሳል። ጥሪ አልቀበልም አልኩኝ። ኧረ እኔ መቼም ብዬ አላውቅም። አልቀበልም ብዬ አላልኩኝም። የዘማርያምን አሁንስ አልኩት አላልኩትም። ወረፋ ጠብቅ ነው የተባለው። ማንን ለማስመለጥ ነው እሱ የመጣው? ቀሲስ ዲበኩሉን ለማስመለጥ እነ ሊቀ ሊቃውንት ቀለመወርቅ ታስበላናለህ ብለው ያሉትን ለማስመለጥ ማለት ነው። ስለዚህ ጥሪውን እቀበላለሁ አልኩ። ልብ በሉ። ያኔ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ያው ጥሪህን ተቀብያለሁ አልኩት። ልብ በሉ። ጥሪውን ተቀብያለሁ፣ አልቀበልም አላልኩም። እሺ እኔ በላው ላይ ምንድነው አድ እናድርግ ያልኩትኝ እንጨምር ያልኩትኝ? ስለ ማርያም ነው አልወጣኝም። ስለ ታቦት ነው በፍጹም። ስለ ሚካኤል ስለ ገብርኤል በፍጹም አላልኩም። ታዲያ ነገረ መስቀሉ ከተነሳ ዘንዳ ኢትዮጵያ ኦርቶዶክስ ቤተክርስቲያን የአደባባይ በዓላት ከሚባሉ ሁለት በዓላት ውስጥ አንደኛው ጥምቀት ነው። ሌላኛው ማን ነው? አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀል የአደባባይ በዓሏ ነው። የአደባባይ በዓሉ ብላ በዜማ መጽሐፍቶች ሁሉ ጭምር ሳይቀር ዲያቆኑም ያዜመው፣ ካህኑም ያዜመው፣ ህዝብ የሚቀበለው ስንክሳር ላይ የተጻፈ በታሪክ በድርሳን የተጻፈ እሱን ሁሉ ጭምር ታሪካዊ አመጣጡን ኢንክሉድድ እናድርግ አልኩ። ታሪካዊ አመጣጡን ይኸውልህ ወንድሞቼ ጉድጓድ ስቀብረው ያዩ ነበር ዓለም አደባባይ ላይ ጉድጓድ አልኩ። የአብርሃም አምላክ ምስክር ነው። እቺ ቤተክርስቲያን ህዝብን እንዴት እንደምትጮትበት እኔ እዛ ሜዳው ላይ እንድንገናኝ ነበር እና ታሪካዊ አመጣጡን አልቀበልም አለ። ኦኬ ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ በምታዩ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምዶ ምገባ አያችሁ ላይቭ እኔ ላይቭ ላይ ያለው ጥሩት ብያቸው ተጠርቶ ልካውለት ነበር። ለምንድን ነው የምገባው አለ። አይገቡም እና አትደርስብኝ አልደርስብህም ብሎ የሚለውን ስሙት። እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታጠርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይህንኑ አሁን አንተ የሰጠኸውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበል ኦኬ ምንድነው ያልኩት? ነገረ መስቀሉን ወያያለሁ። ኦኬ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ታሪካዊ አመጣጡንም ጭምር ኢትዮጵያ ውስጥ የመጣበት ታሪካዊ አመጣጥ ይኸውላችሁ ወንድሞቼ የበሰበሰ ውሸት ታሪክ ነው። ታቦቱም እንጨቱንም አቅም አለኝ ብሎ የሚያወራ ሰው ካለ የበሰበሰ ውሸት ነው ብዬ ደጋግሜ ለ10 ዓመት ጥሪ አቅርቤያለሁ። ለዘበነ አቅርቤያለሁ፣ ለቀሲስ ተስፋዬ መቆያ አቅርቤያለሁ፣ ለመምህር አቡኑ አቅርቤያለሁ፣ ለምህረት አብ አቅርቤያለሁ፣ ለፓስተር ለመምህር ታሪኩ አበራ አቅርቤያለሁ፣ ለመምህር መስፍን አቅርቤያለሁ። ያኔ የኔታቱ ብለ ሲለፈልፍ ለ6 ትልልቅ ጉምቶ የተባሉ መምህራን አቅርቤያለሁ። አንዳቸው መልስ አልሰጡም። አክሊለ አቀረበልኝ ስለ ታቦቱ ብሉይና አዲስ ኪዳን ተቀበልኩት፣ አልወያይም አለ። ለምን? አፈርደቼ እንደሚገጣ ያውቃል። መጥቶ እኔ ፊት እሱ ስለ እስራኤል ስለ ይሁዳ ነገስታት ብሉይ ኪዳንን ተንትኖ ታሪክን ካስረዳ እኔ አገልግሎት አቆማለሁ። ይኸው እየፈከርኩ አይደለም። አክሊለ ያንን ጺሙን ወርታች እያለ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ ዲያብሎስ እያለ እንደሚውለው መስሎታል። ለምንድነው ታቦቱን የብሉይ ኪዳን ታቦት የምትነካ? ኤርሚያስ አክሱም አምጥቻለሁ ብላለች ቤተክርስቲያኒቱ። ህዳር 21 ቀን ታከብራለች ቤተክርስቲያኒቱ። ህዳር 21 የምታከብረውን አክሱም አለ ብሎ የሚለውን ታቦት ለምን አይወያዩበትም?
በጀማ ወጣችሁ ጥቁር ትለብሱ ነበር በጀማ ወጣ ማለት ነው ከዛ ዲቤት በኋላ በጀማ ወጣችሁ አልኩ ማቅ አስለብሳችሁ ነበር ታሪካችሁ እንዴት የበሰበሰ ውሸት እንደሆነ ይሄንን ተናግሬያለሁ አንድ ያው አኬ ብልጥ ነው ልፍ አለ ይሄኛው ወዘልፈኒ መጣለ ማለት ነው መስቀል አለ እሺ ተቀብያለሁ አልኩ ታሪካዊ አመጣጡ አብሮ ኢንክሉድድ ይሁን ብሎ ማለት ታሪክ ምንድነው ሐሳብ መቀየር ነው አልቀየርኩም ጥሪውን ቀበላለሁ አልኩ 2 አመት ሙሉ ልደት ማነው ዘማሪያም አልሰማ ሰምቷል 2023 ያው ጥሪ ምላሽ እንኳን ይመለስኩለት አልሰማም ዘማሪያ ሰምቷል እነ ከዛ በኋላ እነ ደምረው ጥሪ ሲያቀርብልኝ ዲያቆን ስዩም ጥሪ ሲያቀርብልኝ ሁለቱም ጋር ደውሎ ተረባርቦ ሪከርድ ተደርጓል ሰዎች ልከውልኛል ተረባርቦ ደውሎ ቁጥር አንድ እንዳትወያዩ ቤተክርስቲያንን ከማያከብር ቤተክርስቲያንን ሲሳደብ ከሚውል ሰው ጋራ ዲቤት እንዳታደርጉ ብዬ እኔ ለብዙ ሰዎች በውስጥ ደውያለሁ ብሎ ያለ ሰውዬ አሁን ጥሪ ያቀርበው ለምን እንደው ብላችሁ ምትሉ ከ5 ቀን በፊት ለቀሲስ ማን ነው ዲበኩሉ ያቀረብኩት የዲቤትን ጥሪ ለማስመለጥ ነው ቀሲስ ዲበኩሉን ዋክ እንግዲህ ለደተቃል ዲያቆንዬ ይሄ ሰውዬ ሊፈጀን ነው ማለቃችን ነው በመጀመሪያ ቆይ እንተናን እናገርት ቆይ የሊቀሊቃውንት ቀለሜ እንዲህ አሉ ማለት ነው እሳቸው ቤት የተገኙ ቀለሜ ብለው ያሏቸው ማለት ነው አባቶቻቸውን ሁሉ ጭምር ባይዘው የሚሰርቡት ለከት የላቸውም ያ ያልካቸው ቀድማውን የሰማሁት ቪዲዮ ላይ የሰማው ሰዎች ሰናከሉ ከሆነ አንተ በመታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው ዲቤቱ እንዳለ ይቅርብ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው ግን አንተም ደግሞ ያውኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው ገብቶናል ቀሲሲ ያው እንግዲህ ተበልታችኋል ኦሬዲ በአንድ እረኛ ነው እግዚአብሔር ጠቅልሎ ይበላችሁ ጉራችሁን ያስተነፈሰው ማለት ነው እናንተ እድሜ ቁጠሩ እንጂ ተነጋገሩ ተብሎ ሲባሉ አንነጋገርም ሊነጋገሩ ሲል አብረን አይደለም ተብሎ ዲያቆን ስዩም ያው ሊቀሊቃውንት ቀለሞርኪው ታስበላናለ ልታስበላን ነው እንዴ አብረን ተያይዘን ማለቃችን ነው የሊቀሊቃውንቱ ንግግር ነው ብራዘርዬ ሊያስበሉ ኦኬ ከዛስ ለዚህኛው ሰው ጥሪ ያቀርብኩ ኦኬ ወንድሞቼ የሰው ክፉ በጣም ብዙ አይቻለሁ ግን እንደዚህ ሰው የከፋ ግን ሰው አላየውኝም ለምን እንደዚህ ብለ ተላዋለ ብላችሁ ብትሉ በወንድማችን በጌርሳም የልጅ ሞት ላይ የቀለደ የተሳለቀ ሰው ነበር በጌታ ባይሆን ኖሮ ወንድማችን የሱን መንገድ ሄዶ ያናግረው ነበር በሚያናግረው መንገድ በልጁ አስከሬን ላይ የቀለደ በጣም ባለጌ ደፋር ደብተራ መተተኛ የሆነ ሰው ነው ይሄ ሰው ይሄንን ቄስ ብያለሁ በሰው ሬሳ ላይ የቀለደ ማለት ነው ወንጌላውያን አማኞችን ሁላችንን ያስቆጣል ኢትዮጵያውያን በባህላችን ሰው ሲሞት እግዚአብሔር ያጽናህ ነው ተብሎ ይባላል ልጁን ያክል ነገር የልጁ ሬሳ ላይ የቀለደ ያላገጠ ሰው ነው የኔ የአብሮ አደጌ ያበበ ጉልላት ሞት ላይ ያላገጠ ሰው ነው እሱን ሁሉ አልፌ እዚህ ለዚህ ሰው ከ5 ቀን በፊት የዲቤት ጥሪ ያረኩለትኝ እሱን ለማስመለጥ ነው ለደተ ቃል የሚፍጨረጨረው ፖለቲካው ገብቶኛል እንዴት እንደምጫወትባችሁ እግዚአብሔር ነው የሚያውቀው አልኩ ቆይ የዲቤት ጥሪውን ከ5 ቀን በፊት ያቀረብኩትን እዚህ ጋር እንሂድና ይሄኛውን ጥሪ እዚህ ጋር አዩት ወንድሞች ማርያም አለ ህዳር 21 ቀን ሙሴን የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ከ5 ቀን በፊት ታያቸው ዘማርያም አሁን የሚፍጨረጨረው ተደዋውለው ዲቤት ጥሪ ለኔ አቅርቦልኛል ወደዛ ሽፍት አድርገው ብሎ ነው ተበልታል
ደብተራው ዲበኩሉ ስሜን ያለ ስም እየጠሩ ዲስሪስፔክት እንደማድረግ አብሮ አደጌ አበበ ጉልላት ሞት ላይ የቀለድክ ነውረኛ ሰው ስለሆንክ ወንድሜ ጌርሳም ልጅ መቃብር ላይ የቀለድክ ለቅሶ ላይ የቀለድክ ደብተራ ስለሆንክ ምንም ነገር አንመልስልህም። በእውቀት ግን ጥሪ አቅርቤልሃለሁ መልስ። ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ ከበሮ ስትሰነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሪን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ። ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ጨርሻለሁ። ኦኬ። ከ5 ቀን በፊት የቀረበ ጥሪ ነው። እስካሁን ድረስ ሰምቶ እንዳልሰማ አይቶ እንዳላየ ዝም አለ። ዘማርያም ዘለቀ 2 ዓመት ሙሉ ከልደተ ቃል ጋር አስጨቃጨቅበት የነበረውን ጥሪ አቅርቦልኝ ጥሪህን ተቀብያለሁ፣ ግን ኢንክሉድድ ያደረገ ነው። ታሪካዊ አመጣጡን ግሼን አለ ብላችሁ የምትሉት የሌለ ታሪካችሁን አለመኖሩ እንዴት እንደማሳይ በመረጃ ማለት ነው። መጽሐፍታችሁ ታሪካችሁ እርስ በርስ እንዴት እንደሚላተምና እናንተ እድሜ ብየቆጠራችሁ ብቻ በህዝብ ብዛት አንደኛ ነን፣ በእድሜ ጥንታዊነት ነን፣ ኩላዊት ነን ብላችሁ የምትሉትን እሱን አቧራህን እላህ ላይ አደባባይ ላይ ሳበነው ታያለህ አልኩ በራስ መጽሐፍት። ስለዚህ እሱን ጥሪ ለ2 ዓመት ሙሉ ከልደተ ቃል ጋራ በዚህ ጉዳይ ስናወራ አልቀበልም ብሎ እንደ ቋንጣ የሰቀልከውን አርእስት አንሳው እያልኩ ስነግረው ዘማርያም ዘለቀ ሳይሰማ ቀርቶ አይደለም። አሁን በዚህ ሰዓት ላይ ከሳምንት በፊት ደምረውን ዲቤት ጥሪ አቅርቦልኝ ዲቤቱን ጥሪ ተቀብዬ በተገኘውበት ሲሳይ ቤት ዘማርያም ዘለቀ እዛው ደምረው ቤት ገብቶ ምን ሲያወራ ነበር? ቤተ ክርስቲያን ከማያከብር ሰው ጋራ የዲቤት ጥሪ ለምን እንደምትቀበሉት እምቢ በሉት እያለ ሲያወራ ነበር። ለምን አሁን ጥሪ ያቀረበልኝ? ገለባ ትውልድ ለምን አሁን ጥሪ ያቀረበልኝ? ደምረውን እናም ዲያቆን ስዩምን ጥሪውን አትቀበል እያሉ እነ ሊቀ ሊቃውንት ቀለመወርቅ ይሄም ጭምር ባለበት ሌሎችም ባሉበት ቤተ ክርስቲያንን የሚሳደብ ሰው ነው ብለዋል ሲሉ የነበሩት ለምን አሁን ዘማርያም ያቀረበው? ልብ በለው ይሄን ደብተራ ሊያስመልጠው ነው። አያመልጥ። እቺ ጺም የዛን ቀን ሳስታ ትወጣለች። ቀሲስ ዲበኩሉ በላይ ስለ ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ አክሱም አለ ተብሎ ስለተባለውና አሁን በእጃችሁ ላይ ያለው የምትቀድሱበት ወይ ይዘው የምትወጣው እንደ ካህን እሱን ታቦት ሆነት አድርገው ነው ፊት ከካህን ይጠበቃል። ከካህን ይጠበቃል። ፖለቲካችሁን ይወድ ቀድሜ በልቻለሁ። ከ5 ቀን በፊት ጥሪ ያቀረብኩትን ዳይቨርት ልታርግ ዘማርያም ተበልቶባል፣ ተነቅቶባቸዋል። ስለዚህ ስርዓት መያዝ አለበት። እዚህ ሰው ላይ እዚህ ቄስ ላይ ጠንከር ብዬ የምናገረው ወንድሞቼ ናቶቼ በእኔ ወንድም አብሮ አደጌ ሞት ላይ ነው የቀለደው። በወንድሜ በጌርሳም ልጅ ሬሳ ላይ ነው የቀለደው። ችለኑ ነው እንደውም እንዲህ አይነት ይቅርታ አድርጉልኝ፣ እንደዚህ አይነት ውርጋጥ ሰው ነው አላየሁኝም። በአካል ቢያገኘን ፊት ለፊታችን ቆሞ የማያወራ ሰው ነው። ኢትዮጵያውያንና ኤርትራውያን በሰው ሀዘን ላይ ሲቀልዱ አላውቅም። ሲያለቅሱ አብሮ ሲያለቅሱ እንጂ መጽሐፍ ቅዱስም ከሚያዝኑ ጋራ እዘኑ ነው ብሎ ያለው። የኔስ እሺ አብሮ አደጌ 9 ነው 8 ዓመት ሙሉ የቆየ ነው ስላልቀበርኳቸው እሱንም አባቴ በጣም ብዙ አብረድጎቼ ስለታየዋቸው በርቀቶኜ ስላልቀበርኳቸው አለቀስኩኝ። አቤን ሳስታውሰው ማለት ነው። አበበ ጉልላትን አብሮ አደጌ በማልቀሴ ላይ ቁጭ ብሎ የቀለደ ነውረኛ መተተኛና ደብተራ
የኔ አላንስ የኔ ሳይበቃው በወንድማችን ጌርሳም አሜሪካ ሀገር ላይ ልጁ ሞተበት ታውቃላችሁ። በጌታ ያመነ ወንድም ልጁ ሲሞትበት በልጁ ሞት ቤት እየከፈተ በልጁ ሞት ላይ ተሳለቀበት፣ ቀለደበት። ለዚህ ነው ጠንከር ብዬ የምናገረው በዚህ ጢማም ሰውዬ ላይ ማለት ነው። በአካል ባገኝ ቀና ብለህ አታወራም አልኩ። እሷን ቃል አትደግማትም። በዘመዶቻችን ለቅሶ ላይ የምታላግጥ ነውረኛ ቄስ ስለዚህ ጥሪ አቅርቤለታለሁ። በእውቀት እንገናኝ። ጥሪ አቅርቤለታለሁ። እሺ አቤም ሞቷል፣ አላገኘውም። አብሮ አደጌ አበበ ጉልላት ኦኬ። የጌርሳምዬም ልጅ ሞቷል። ግን አሁን እኛ ታቦቱ ላይ ጥሪ አቀርብልሃለሁ። ጥሪ አቀርብልሃለሁ፣ ተቀበል። ታቦቱ ላይ ቀሲስ ዲበኩሉ በላይ ታቦቱ ላይ ጥሪ አቀርብልሃለሁ፣ ተቀበል። እንደ ቄስ ከአንተ ይጠበቃል። አንተ እናት ወልዳለች፣ ተቀበል። ናና ቴዲ ሐዋሳ ቤት እንገናኝ። የተፈጠርክበትን ቃል ተጣለዋለህ፣ በእውቀት ማለት ነው። እንገናኝ እዛ። በሰለሞን ዘመነ መንግስት ታቦቱ መጥቶ አክሱም ተቀምጧል የተባለውን ታሪክ በደንብ አጥና፣ አጠያይቅ። አይ በቃም እንዴ እርሜ እንዴ ምንድነው እኛ ድል አናገኝም እንዴ? እሺ እሰጥሃለሁ ወንድሜ። እሺ አሁን ብለህ ብትል ተገቢ ነው። እሺ ከየት ቤተ እምነት ነው? ማራናታ ችግር የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እኔ እዚህ ላይ ሀሳብ አለኝ። ጥሪ ዲቤት ላይ ከዚህ በፊት 2 ዓመት ቆየ የልደተ ቃል ጥሪ ላይ አንተም ጠይቀው ጥያቄ አለኝ። ምንድነው ጠይቀው ጥያቄ? ልደተ ቃል ነው አይደል እናንተ ጥሪ ያቀረበው? አዎ እኔ ከዛ በፊት ለምራን ታቀርብ ነበር። አዎ አቀርባለሁ። እሱ ምን ብሎ ነው እናንተ ጥሪ ያቀረበው? ቪዲዮኒና በምን ዙራ ነው ማለት በምን ዙራ ነው እሱ ያቀረበልህ? በምን ዙራ ነው? ሂድና ቪዲዮኒ አይተና። እሱን ሳታይ ነው እንደመጣ የምታወራው? እኔ ላንተ ገና ከእንደገና ማብራራት አለብኝ። ቅድም እኮ ወንድማችንም ጠይቆኛል። በምን ዙራ ነው አትበለኝ። ሂድና ያዋ ጥሪን ያቀረበልህ። እኔ እዚህ ለጥሪው ምላሽ የሰጠሁትን ቪዲዮ ከፍቻለሁ። ቴንክ ዩ የኢየሱስ ባሪያ። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እሺ እኔም ትንሽ ማለት ክሊር እንድታረገው እዚቹ ላይ ለመጠየቅ ነው። ያው ክሊር ነው ግን በተለይ አሁን ቀደም ካሳየህ ቪዲዮ ከ2 ዓመት በፊት ኦክቶበር 2023 ላይ ጥሪ ያቀረብክበት ላይ ማለት ነው። ድምፅን ትንሽ ከፍ አድርገው። አይ ቲንክ ልጆች አሉ። አይ ችግር የለም። ያ ቪዲዮ ያንተ የምላሽ ቪዲዮ ነበር አይ ቲንክ አይደለ? ልክ ነው። እሱ ቪዲዮ ምላሽ ሲሰጥበት አይ ቲንክ ልደተ ቃል ጠይቆ የነበረው ማለት የዲቤቱን ጥሪ ጠይቆ የነበረው ስፔሲፊክ አድርጎ አንተ በተናገርክበት ጌታ እንኳን ቢሰቀልበት የእንጨት ቅዱስ የመስቀል ቅዱስ የለም ባልከው ላይ እውነት መስቀሉ ቅዱስ ነው አይደለም የሚል ስፔሲፊክ የሆነ ጥያቄ ነበረ። አንተ መልስ ሲሰጠው ግን ያው አንተም ተናግረሃል፣ ደጋግመህም አሳይተሃል፣ አሰምተሃል። ቪዲዮንም ከመስቀል ቅዱስነቱ በዘለለ ታሪካዊ አመጣጡ ጨምር ብንወያይበት ነው ያልከው። ግን አሁን እሱ በጠየቀ ጥያቄ ላይ ፍሬም አድርገህ ቅዱስ ነው አይደለም የጌታ ደም ስለፈሰሰበት ስጋው ስለተቆረሰበት ቅዱስ ነው አይደለም የሚለው ላይ ስፔሲፊክ አድርጋችሁ ብትወያዩ ምን ችግር አለበት? ምክንያቱም ምን ለማለት ፈልጌ ነው መሰለክ፣ ለምን ታሪካዊ አመጣጡ ለምን ተጨርስ ግን አብረን አንተው ተናገር አብረን ለምን ታሪካዊ አመጣጡን ለምን ለመዘለል ፈለጋችሁ? ለምን መሰለክ ታሪካዊ አመጣጡ ለምሳሌ አሁን ግማደ መስቀል ወደ ኢትዮጵያ መምጣቱ አለመምጣቱ የመስቀሉን ቅዱስነትና መቀደስና አለመቀደስ ላይ ምንም ለውጥ አያመጣም። መጣም አልመጣም
ከዛ አንፃር ለምሳሌ አሁን ታሪካዊ አመጣጡ መጥቷል አልመጣም? በመጀመሪያ መጥቷል አልመጣም አይደለም። ቤተክርስቲያን መጥቷል ብላ የምታወራው ልጨርስልህ ማለት ፍሬም እንድታረገው አሁን ልደተ ቃል በጠየቀ ወይም ደግሞ በጠራ ዲቤት ላይ ቅዱስ ነው አይደለም አንተ ከተናገርክበት ንግግር ተነስቶ ነው እሱ አይደለ ዲቤት የጠየቀ ጌታ ቢሰቀልበት እንኳን የእንጨት ቅዱስ የመስቀል ቅዱስ የለም ብለህ በተናገርከው ላይ ተነስቶ አይ የጌታዬ መስቀልማ ጌታ ስለተሰቀለበት ቅዱስ ነው አይደለም ካልክ ና እንወያይ ሲልህ ታሪካዊ አመጣጡን አንተ ሁለተኛው ቪዲዮ ላይ ታሪካዊ አመጣጡን ስትጨምርበት አይ ቲንክ ታሪካዊ አመጣጡ የመስቀሉን ቅዱስነት ሊጨምርም አይጨምርም አይቀንስም። ምክንያቱም ታሪካዊ አመጣጡ ደግሞ ራሱን የቻለ ርዕስ ስለሆነና እዛሽ ላይ ይሄ መስቀል ቅዱስ አይደለም የሚለው ላይ ጥሪውን ተቀብለህ ለምን አልተወያያችሁም? ቅዱስነቱ ላይ ብቻ ጌታ ቢሰቀልበትም ለምን ብቻ የሚለው ቃል ገብቶኛል። ለምን ቅዱስ ብቻ ማን ቅዱስ ብሎ የሚለውን ብቻ የሚለውን ቃል እኛ ስለ ኢየሱስ ክርስቶስ እንጠቀምበት ብቻ የሚል ቃል የለም ትላላችሁ። እዚህ ደግሞ ትመጡና ቅዱስ ብሎ በሚለው ብቻ ትላላችሁ። ኦኬ ግን ታሪካዊ አመጣጥ ብሎ የሚለው እኔ አይደለሁም ይሄን ታሪክ የፈጠርኩት የኢትዮጵያ ኦርቶዶክስ ታሪክሲያን ነች። ታሪካዊ አመጣጡ ብላ ከአደባባይ በዓላቶቿ አንዱ ሁለት የአደባባይ በዓላት አሉት። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀሉን የምታከብርበት መስከረም 17 16 17 16 ዋዜማ 17 የምታከብርበት የጌታችን የኢየሱስ ክርስቶስ ግማደ መስቀል መጥቶ አክሱም ግሼን እንደተቀመጠ መጽሐፍ ጽፋለች። ስንክሳር መጽሐፍ ጽፋለች። ጤፉት መጽሐፍ ጽፋለች። ድርሳነ መስቀል ጽፋለች። መጽሐፍ ብቻ መጽሐፍ አይደለም። ወከአበን አስተበቆ ለእፀ ቅዱስ መስቀል እያለች ካህኑ ያዜማል። እንደኔ አይነቱ ዲያቆን ደግሞ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትህዝው በየማን ወትከህድው ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን ስናዜም ነበር። ይሄ ሁሉ ታሪክ መነሳት አለበት። ቅዱስ ነው ቅዱስ አይደለም ብሎ የሚለው ብቻ ሳይሆን መስቀል ያ ዕፀ መስቀሉ ከስላሴ እኩል ሆኖ አምስተኛ ሆኖ ተጨምሯል። በኢትዮጵያ ኦርቶዶክስ ታሪክሲያን ነገረ መስቀሉ ከተነሳ ዘንዳ ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን ክርክሩ ታሪካዊ አመጣጡስ ኢትዮጵያ ውስጥ መጥቷል ተብሎ ስለተባለ እናመሰግናለን። ወከአበን አስተበቆ ለዕፀ ቅዱስ መስቀል እያለች ዜማ ደርሳ የምታዜመውስ መልክና ድርሳን በደብረ ሊባኖስ ገዳም ድርሳነ መስቀል፣ መጽሐፈ ጤፉት በግሼን ደብረ ከርቤ እናም ደግሞ መጽሐፈ ስንክሳር በቤተክርስቲያኒቱ አጠቃላይ ሶስቱም የቤተክርስቲያኒቱ ነው። የተጻፈውን ታሪክ ሁሉ ኢንክሉድድ መደረግ አለበት ነው ያልኩት። ለምን ነገረ መስቀል አይደል የተነሳው? ነገረ መስቀል ከተነሳ ዘንዳ መወሳት አለበት። ለምሳሌ አንድ ሰው ስለ ክርስቶስ ነገረ ክርስቶስ ላይ ላውራ ብሎ ካለ ከድንግል ማርያም ጀምርልኝ አይባልም። ስለ ኢየሱስ ክርስቶስ አየህ፣ ከድንግል ማርያም ጀምርልኝ፣ ከቤተልሔም ነው የሚጀምረው። ኢየሱስ መኖር የጀመረው ከቤተልሔም ነው ብሎ ቢል ኖ እንለዋለን። ኖ አዎ፣ ቤተልሔም ሰው የሆነበት ነው። ከድንግሊቱ ማኅፀን ሰው የሆነበት ነው። ስለዚህ ከዛ በፊትስ ቅድመ ዓለም የነበረ ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረ ያለ የሚኖርም ጌታ ነው። አይ ከዛ በፊት የነበረውን ቅድመ ዓለም የነበረውን አትንካብኝ ተብሎ አይባልም። ስለ ኢየሱስ ካወራህ ቅድመ ዓለም ከድንግል ከመወለዱ በፊት የነበረው ታሪክ ላይ መጽሐፍ ቅዱስ የሚያስተምረው አስተምሮት ላይ ከቅድስት ድንግል ማርያም ከተወለደም በኋላ በስጋ ወራት በምድር የነበረበትን ዘመን ሁሉ በሙሉ ጭምር መናገር ነው። ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። ከድንግል ማርያም ከመወለዱ በፊት ስለ ኢየሱስ ክርስቶስ ያለውን እሱን አትጠይቀኝ፣ እሱን አታውራኝ። ከድንግል ማርያም ከተወለደ በኋላ አውራኝ ይባላል እንዴ? አይባልም። እንደዚያ ካልተባለ ስለ ነገረ መስቀሉ ከኢየሩሳሌም መጣ ብላችሁ ያላችሁትን እሱ ላይ አታውሩኝ። እሺ ቅዱስ መሆኑን አለመሆኑን አውሩኝ። ሞኛችሁን ፈልጉ። ሞኛችሁን የምታወሩት ከኤርምያስ አበበ ጋር ነው። ታወሩት ከኤርምያስ አበበ ጋር ነው። ብራዘርዬ እንዲህ ብሎ ነገር የለም። ስለ ኢየሱስ ከተነሳ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር የነበረ አምላክ መሆኑን ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ የፈጠረ ገበሬ ሰማያቱን ምድር መሆኑን አስረዳለሁ። ከድንግል ማርያም ደግሞ ሰው ሆኖ የተወለደበትን ሚስጥር እኛን ለማዳን እንደሆነ እናገራለሁ። ስለ መስቀል ውስጥ እናገር ግን ቅዱስ መሆኑ አለመሆኑ እንጂ መጣ አልመጣ አይጠቅመን ምናምን ነገር ብለ ካልጠቀም አውጥታችሁ ፈልጣችሁ በቆሎ ጥበሱበታል። ፈለጡት። ምን ላታረጉ አደባባይ ላይ ትወጣላችሁ? የአደባባይ በዓል እያላችሁ የምትሉት ታሪካችሁ የውሸት ትርክት ስለሆነ ፊቴ መቆም ስለማችሉ ተወሱን ኤርሚ ምልህ አይ ብዙ እዛ ጋር ጠንከራ አትበል ባላችሁ አትበሉ።
ስለዚህ አየህ እኔ በቤተክርስቲያኒቱ በሌለ ነገር ላይ አይደለም ላውራ ያልኩት፣ ሙሉን እናርገው ነው ታሪኩ። የጌታችንን ስናወራ ቅድመ ዓለምም ከድንግል ከመወለዱ በፊት ከተወለደም በኋላ ያለው ላይ ሁለቱም ላይ እንደምናወራ ሁሉ መስቀሉም አመጣጡ ላይና ቅዱስ መሆኑና አለመሆኑ ላይ እናውራ ነው ያልኩት። አለቀ። ታቦቱንም አክሊለ ላውራህ ብሎ ሲለኝ እሺ አልኩት። ስለዚህ በእሱ በአዲስ ኪዳን ታቦትኛ ስለምናወጣው ስለምናገባው አለ። ይሄ ሌባ ስለሚሰርቀው ታቦት ማለት ነው ታቦት የተባለ። ስለ ሰለሞንስ ታቦት በንግስት ሳባ ወሆረት ንግስት አዜብ ከመጥራዩ ጠይቡ ለሰለሞን እያለች ቤተክርስቲያን የጻፈችበትስ አክሱን አለ ብላችሁስ አቧራ የምታጨሱበት የውሸት ትርክት፣ እሱን የትኛውም የታሪክ ምሁር ይምጣና እኔ ፊት እውነት ያደርገውን ያልኩት። በተለይ ከካህናት ነው ፈልገው። ካህናት ነው አሁን እሱ ጉዳይ ላይ ለምን ካህናትን መረጥ? ካህናት ናቸው ስለ ታቦት የሚያውቁት። አሁን ከማንም ወጠብሻ ጎረምሳና ከባልቴት ጋር አላወራም በዚህ ጉዳይ። የለም ብላችሁ ካላችሁ አውጥታችሁ ፈልጣችሁ በቆሎ ጥበሱበት። ታሪካችን ነው ብላችሁ ካላችሁ ግን ታሪካዊ አመጣጥ ላይ እናወራበት። እዛ ጋ ነው ወገባ ገዳችሁ የሚመታው ማለት ነው። ታቁታላችሁ። የኦርቶዶክስ አገልጋዮች የቱ ጋር ምን ቢናገሩ እንደሚያተርፉና ምን ቢናገሩ እንደሚከስሩ ስለሚያውቁ እየዘለሉ ያወራሉ ማለት ነው። ስለዚህ እኔ ደግሞ ዘልያ አላወራም፣ በመደዳ ነው። እኔ ጋር ታሪክ ስለ ኢየሱስ ካነሳ ቅድመ ዓለም ከመጀመሪያ ሰማያትና ምድር ሳይፈጠሩ የነበረ ያለ የሚኖር ሁሉን አሳልፎ የሚኖር ጌታ መሆኑን አውራ ነው። አይ ከድንግል ማርያም ልጀምር አይባልም። ስለ ኢየሱስ ከድንግል ማርያም አይደለም ጀምረው ሰው መሆኑን እሺ እሰጣለሁ። ቆይ ሰው መሆኑን ከድንግል ማርያም ይጀምራል። እሰጣለሁ። ሰው መሆኑን ከድንግል ማርያም ነው የሚጀምረው። ምንድነው? እውነት ነው፣ ምንም ጥርጥር የለው። ሰው ስለመሆኑ ካወራን ከቅድስት ድንግል ማርያም በፊት ሰው ስላይደለ ከሷ ከመወለዱ በኋላ ስለሆነ ሰው የሆነው እዛ ጋር እንጀምራለን እንጂ ስለ ኢየሱስ ንገረኝ ብዬ ስልህ ከማርያም ጀምራለሁ ብለህ ካልክ ቆርጠህ ነው የምትናገረው ማለት ነው። ሙሉ አይደለም ማለት ነው። ሙሉ አይደለም ማለት ነው። እኔ ደግሞ ስለ መስቀሉ እንደዚህ ሲወራ ከታሪካዊ አመጣጥ እንጀምር። ይሄን ያልኩት ወንድሜ ዘማርያምንስ መቼ አልቀበልም ብዬ ያልኩት። አቧራ ያጨሳሉ እንዴ? ቡናኛ ቦናለ እንዴ? 2 ዓመት ሙሉ ጥሪ አቅርቤለት ወንድሞቹ እምቢ ሲሉ ሲጥሉት ሲገዘቱ ሲማሉ የነበረ አሁን ደሙ ፈላ አይደል? ምክንያቱስ እነ ደምረውን እነ ዲያቆን ስዩምን አትግቡ እያለ በቤት ቀስቀሳ ሲያደርጋ የነበረ ሰው ነበር። የዲቤት ጥሪ አቅርቦልኝ እኮ ነው። እኔ ዲቤት የተጠራሁበት ቤት ላይ ስዩም ቤት ስገኝ ዘማርያም ዘለቀ ከደምረውን ቤት ክፈት ብሎት በዛ ነው የዲቤቱ ሰዓት ላይ እሱ እዛ ስለ ነገረ ማርያም ያብራራ ነበር። ውሽልሽል እፊቴ መጥቶ ግን እኔን አያርጋትም። ዘማርያም እፊቴ መጥቶ ነገረ ማርያም ላይ አያወራም። እና አሁን ቆይ እሰጣለሁ እኮ አልኩህ ነው እሰጣለሁ። ተርሼል ሰጠና አይ እንትን እኮ ነው ኤርሚዬ። አንዳንድ ኦፌንድ የሚያደርጉ ንግግሮችንም እታች ወረድ አይ ብለህ ቤቴን አቋርጠህ አይ ብለህ ምን ማን ነው እሱ እዛ አፉ ሲከፍት አይደል የሚውለው? ኦኬ እኔ ዲቤት ጥሪ ጠርቶኝ ደምረው በተገኘሁበት ቦታ ላይ ደምረው መገኘት ሲገባው አሁን ቅድም የተናገረውን ቪዲዮ አሰማችኋለሁ። ተቆርጧል። አሁን ምን አለ? እኔ በየቤቱ እየገባው ከኤርሚያስ ጋር ዲቤት አታድርጉ ብዬ ከልክያችሁ እኔ አሁን የዲቤት ጥሪ ያደረኩለት እናንተ አታውቁ ምን ያውቃለሁ ብዬ እያልኩ አይደለም፣ ይቅርታ አድርጉልኝ እያላቸው ነበር። አየህ በየቤቱ እየሄደ ቀስቀሳ አድርጎ የደምረውን ያሰረዘው እሱና መሰሎቹ ናቸው። የዲያቆን ስዩምን ያሰረዘው እሱና መሰሎቹ ናቸው። ቤተክርስቲያን ይሳደባል ብሎ ካለ ሰውዬ ያለኝ ማለት ነው። ስሜን ሲያጠፋ ነበር። ይሄ ስም አጥፊ አሁን መጥቶ ለምንድን ነው ጥሪ ያቀረበልኝ? ዲበክ ሁሉ ለማስመለጥ ፈልጎ ነው። ነቅቼ ባለው ወረፋ ጠብቅ ነው ያልኩ። ወረፋ ጠብቅ፣ በየወረፋ ወጋችኋለሁ ማለት ነው። በደንብ አድርጌ መቀመጫህም ላይ ይሁን ጭንህ ላይ በደንብ አድርጌ በየታፋህ ሰጣለሁ። ይሄንን የጽድቅ መርፌ ወረፋ ጠብቅ። እሺ እንግዲህ ወንድማችን አሁን ነበር ልሰጥ ያለው ስላቋረጥከኝ ነው። በእምነት አለሽ? ኦኬ አለው ሰላም ነው ወንድ ነህ? እሺ ኦኬ ይቅርታ። አረ ችግር የለውም። ያው ወንድሞች በትህትና ሲያናገሩም ትንሽ ትቆጣለህ። ዳይፐር አድርገህም እንኳን ብትገኝ የዘማርያምን ጥሪ ብትቀበል ያን ያክል ፈርተ ከሆነ ለምን ዳይፐር ሄድና ዳይፐር እንትን አረ ቢኒያው ለምን አስወጣው? ለምን ቢኒ ፕሊስ ና ቢኒ ፕሊስ 2 ደቂቃ ይፈቀድላችሁ። ቢኒ ፕሊስ አይ ነው ይገባኛል ስሜቱ። ና ወንድማችን ዳይፐር የህፃን ልጅ እኮ ፎቶ አድርጎ ነው የመጣው። ያው ለልጁ የገዛው ሊሆን ይችላል።
እሱ እየተጠቀመ እንደሆነ ቤት ይታወቃል። ና ባለ ዳይፐሩ ና ዳይፐር ብለህ የሰደብከኝ ሰውዬ this is orthodox እንደዚህ ናቸው ሲያዙ እንደዚህ ናቸው። ና ወንድማችን ኢዮብ ዘሚካኤል የሚባል የታክሲ ተራ ልጅ ብሎት ዲበኩሉ ስም ያወጣለት እሱ ሲሳደብ ሰምቶት ነው። ና ወንድማችን ና ጨርሰው። አይ ቢኒዬ አስወረድከው በጌታ። እኔ እኮ እውቀታቸውን ሁሉ ሰው ይስማው፣ ለምን ስድባቸውን ሁሉ ሰው ይስማው። ለምን ቸኩላችሁት እንደምታስወርዷቸው አይደለም፣ ይስሟቸው። እኔ እኮ መጥተው ይጠይቁ ነው እያልኩ ያለሁት። ያ ወንድምነት አስመለጥከኝ ማለት ነው። እሺ ለሌሎች እድል እንሰጣለን። እሺ ወንድማችን አሁን መቀጠል ትችላለህ። እሺ